ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ከነገ ጀምሮ የእንግሊዝ ፕሪሚየር ሊግ 18ኛ ሳምንት ጨዋታቸውን መደረግ ይቀጥላል። በነገው ዕለትም ማንቸስተር ዩናይትድ ከኒውካስል ጋር የሚያደርጉት ተጠባቂ ጨዋታ አለ። እንደዚሁም ትናንትና የተደረጉ የአፍሪካ ዋንጫ ጨዋታዎች አሉ። እነዚህም ጠቆም አድርገን የምናልፍ ይሆናል በዛሬው ፕሮግራማችን። እናም እስከ መጨረሻ ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራሙን እንድትከታተሉት በአክብሮት እጋብዛለሁ። እንደዚሁም በማንቸስተር ዩናይትድ እና በኒውካስል መካከል በሚደረገው ጨዋታ ላይ ያላችሁን አስተያየት የጨዋታ ግምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጋብዛለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ማመሪያ ይሆናል። በመጀመሪያ የምንመለከተው በትናንትናው ዕለት የተደረጉ የአፍሪካ ዋንጫ ጨዋታዎችን ይሆናል። በሞሮኮ አዘጋጅነት እየተደረገ ያለው የ2025 የአፍሪካ ዋንጫ ጨዋታዎች በትናንትናው ዕለትም መደረጋቸውን ቀጥሏል። በትናንትናው ዕለት 4 ጨዋታዎች ሲደረጉ ከግሩፕ ኤ ቡርኪና ፋሶ ኢኳቶሪያል ጊኒን 2-1 እንደዚሁም ደግሞ አልጄሪያ ሱዳንን 3-0 በሆነ ውጤት ማሸነፍ ችሏል። ውጤቱንም ተከትሎ አልጄሪያ በ3 ነጥብና በ3 የጎል ክፍያ አንደኛ ደረጃ ላይ ስትቀመጥ፣ ቡርኪና ፋሶ በ3 ነጥብና በ1 የጎል ክፍያ ሁለተኛ ደረጃ ላይ፣ ኢኳቶሪያል ጊኒ በ1 የጎል ዕዳ ሶስተኛ ደረጃ፣ እንደዚሁም ደግሞ ሱዳን በ3 የጎል ዕዳ አራተኛ ደረጃ ላይ መያዝ ችሏል። በግሩፕ ኤፍ በተደረጉ ጨዋታዎች አይቬሪ ኮስት ሞዛምቢክን በአማድ 49ኛ ደቂቃ ላይ ባስቆጠራት ብቸኛ ግብ 1-0 ማሸነፍ ሲችሉ፣ ካሜሩን ከጋቦን ጋር ያደረገችውን ጨዋታ በ6ኛው ደቂቃ ላይ ኢዮንግ ባስቆጠራት ብቸኛ ግብ 1-0 በሆነ ውጤት ማሸነፍ ችሏል። ውጤቱንም ተከትሎ አይቬሪ ኮስትና ካሜሮን በሰበሰቧቸው 3 ነጥቦች እንደዚሁም በአንድ የጎል ክፍያ አንደኛና ሁለተኛ ደረጃ ላይ ሲቀመጡ፣ ሞዛምቢክና ጋቦን በአንድ የጎል ዕዳ በተመሳሳይ 0 ነጥብ ሶስተኛና አራተኛ ደረጃ ላይ መቀመጥ ችሏል። በዛሬው ዕለት ምንም አይነት የአፍሪካ ዋንጫ ጨዋታዎች የማይደረጉ ይሆናል። በነገው ዕለት ግን የምድብ ሁለተኛ ጨዋታዎች መደረጋቸውን ይቀጥላል። በግሩፕ ኤ ዛምቢያ ከካሞሮስ፣ ሞሮኮ ከማሊ ጋር የሚገናኙ ሲሆን በግሩፕ ቢ አንጎላ ከዚምባብዌ፣ ኢጅፕት ከደቡብ አፍሪካ የሚገናኙም ይሆናል። ወደ እንግሊዝ ፕሪሚየር ሊግ ጨዋታ ስንመለስ በነገው ዕለት ምሽት 5 ሰዓት ላይ ማንቸስተር ዩናይትድ ከኒውካስል ጋር የሚያደርጉት የእንግሊዝ ፕሪሚየር ሊግ የ18ኛ ሳምንት ጨዋታ አለ። ይህ ጨዋታ እንግዲህ ተጠባቂ የሚባል ጨዋታ ነው። በተለይ ደግሞ ሁለቱም አሁን ላይ ያሉበትን ፎርም ስንመለከት ያን ያህል የሚያስደስት አይደለም። ሁለቱም ክለቦች ከሚጠብቁት ቦታ ላይ አይደለም እየተገኙ የሚገኙት። እናም ይህንን ጨዋታ በማሸነፍ ራሳቸውን ለማሻሻል ከፍተኛ ፍላጎት ያላቸው ይመስለኛል። የደረጃ ሰንጠረዡንም ከተመለከትን የሚጠበቅባቸው ቦታ ላይ አይደለም የሚገኙት። በእርግጥ ማንቸስተር ዩናይትድ ካለፉት ዓመታት ካሳየው እንቅስቃሴ አንጻር ስንመለከተው ዘንድሮ የተሻለ እንቅስቃሴን እያደረገ ነው የሚገኘው። እስካሁን ድረስ በፕሪሚየር ሊጉ 17 ጨዋታዎችን ማድረግ ሲችል 7ቱን አሸንፎ በ5ቱ አቻ ወጥቶ በ5ቱ ሽንፈት አጋጥሞት በ26 ነጥብ 7ኛ ደረጃ ላይ ነው የተቀመጠው። ኒውካስል ዩናይትድ በበኩላቸው በ17 ጨዋታዎች 6ቱን በማሸነፍ በ5ቱ አቻ በመውጣት በ6ቱ ተሸንፎ በ23 ነጥብ 11ኛ ደረጃ ላይ ነው የተቀመጡት። ነገር ግን ይህንን ጨዋታ ማንቸስተር ዩናይትድን የሚያሸንፉ ከሆነ በተለይ ከ2-0 በላይ ማሸነፍ የሚችሉ ከሆነ ከማንቸስተር ዩናይትድ በላይ መቀመጥ የሚችሉበት አጋጣሚ ማግኘት ችሏል። እንደዛም ቢሆንም ግን ኒውካስል ዩናይትዶች የተጠበቀባቸውን ያህል እድገት እያሳዩ አይደለም የሚገኙት። በተለይ ደግሞ የሳውዲ ከበርቴዎች ኒውካስል ዩናይትድን ከያዙ በኋላ ኒውካስል ዩናይትዶች ልክ እንደነ ማንቸስተር ሲቲ እንደ ፒኤስጂ በጣም በቶሎ እድገት ያሳያሉ ተብሎ ነበር ሲጠበቅ የነበረው። ነገር ግን ደግሞ ይሄ ፒኤስአር እንደዚሁም ፋይናንሻል ፌር ፕሌይ ማነቆ ሆኖባቸው እንግዲህ የፈለጉትን ያህል እድገት እያሳዩ አይደለም የሚገኙት። በእርግጥ በየዝውውር መስኮቱ ጥሩ የሚባሉ ተጫዋቾችን እያዘዋወሩ ነው የሚገኙት። ለምሳሌ እነ ጉማሬሽ፣ እነ ቶናሊ እንደዚሁም ደግሞ አልቲሜድ፣ አሌክሳንደር ኢሳቅ የተለያዩ ተጫዋቾችን ወደ ክለባቸው እየቀላቀሉ ነው የሚገኙት። ነገር ግን እንደዛ ቢሆንም ራሱ የተለያዩ ተጫዋቾችን ቢያመጡ ራሱ የፈለጉበትን ያህል ቦታ እየደረሱ አይደለም የሚገኙት። በእርግጥ በሁለት አጋጣሚዎች ለሻምፒዮንስ ሊግ ማለፍ ችሏል። ነገር ግን ደግሞ በተደጋጋሚ ሻምፒዮንስ ሊግን ማለፍ እየቻሉ አይደለም የሚገኙት። እንደዚሁም በሻምፒዮንስ ሊጉን በተጫወቱ ቁጥር የፕሪሚየር ሊግ ፎርማቸው ራሱ በጣም የወረደ ነው የሆነባቸው የሚገኙትና ከዚህ የተሻለ ቦታን መድረስን ይፈልጋሉ። ነገር ግን ደግሞ እስካሁን ድረስ መድረስ አልቻሉ። ምናልባትም አሰልጣኙ ሊሆኑም ይችላሉ ተጠያቂው። ምክንያቱም ያለፉትን ጥቂት ዓመታት ኤዲሃው ስር ነው እየሰለጠኑ የሚገኙት። ነገር ግን ኤዲሃው ያን ያህል ውጤታማ እያደረጋቸው አይደለም የሚገኙትና ምናልባትም ከዚህ በኋላ ለውጥም የሚያስፈልጋቸው ይመስለኛል። ምክንያቱም የመጀመሪያ ሻምፒዮንስ ሊግ ያለፉ ጊዜ እንደዚሁም ባለፈው ሲዝን የካራቦ ካፕ ሊቨርፑልን አሸንፈው ባነሱ ሰዓት ምናልባትም በዚህ ሲዝን የተለየው ኒውካስል ዩናይትድ ምርጡን ኒውካስል ዩናይትድ ልንመለከት እንችላለን የሚል ሀሳብ ነበረ። ነገር ግን ደግሞ እስካሁን እያሳዩን ያሉት እንቅስቃሴ ስንመለከተው ግን ያው ተመሳሳይ አይነት ኒውካስል ዩናይትድ ነው እየተመለከትን የምንገኙና በዚህ ሲዝንም ምናልባትም
በዚህ ፎርማቸው የሚቀጥሉ ከሆነ ሻምፒዮንስ ሊግ በቀጣይ ሲዝን ይገባሉ የሚለው ነገር በጣም ትልቅ ጥያቄ ነው የሚሆነውና ቀጣይ ሲዝን ደግሞ ሻምፒዮንስ ሊግ የማይገቡ ከሆነ ለኒውካስል ዩናይትድ ትልቅ ኪሳራ ነው የሚሆነው። ምክንያቱም በተደጋጋሚ ሻምፒዮንስ ሊግ በገባ ቁጥር የምታገኘው ገቢ እየጨመረ ይሄዳል። ያ ደግሞ የተለያዩ ተጫዋቾችን ያለ ፒኤስአር ችግር ልታመጣ ትችላለህ። ያ ደግሞ ቡድንህን በደንብ ያጠናክርላል። ከዛ ለዋንጫ ተፎካካሪ መሆን ትችላለህና ቀጣይ ሲዝን የማይገቡ ከሆነ ምናልባትም ፒኤስአር ራሱ ሌላ ችግር ሆኖባቸው ሊመጣ ይችላል። ተጫዋችም ለመሸጥም ሊገደዱ የሚችልበትም ሁኔታ ሊፈጠር የሚችልበትም እድል አለና የግድ በቀጣይ ዓመት በሻምፒዮንስ ሊጉ መሳተፍ መቻል አለባቸው። በዚህ ሲዝን ራሱ ከቻሉ በሻምፒዮንስ ሊጉ ጥሩ የሚባል እንቅስቃሴን ማድረግ መቻል አለባቸው። እስካሁን የተመለከትነው ግን ያንን የሚያሳምነን አይነት አይደለም። ብዙ ችግሮችን እየተመለከትንባቸው የምንገኘው መከላከሉ ላይ ራሱ ከዚህ በፊት ኒውካስል ዩናይትዶች በጣም ጥሩ የሚባሉ ናቸው የነበሩት። በዚህ ሲዝን ግን ጎሎች እየተቆጠረባቸው ነው። ክሊንሺትን ማስመዝገብ አልቻሉም። መከላከላቸው ራሱ ደካማ ሆኖ ነው እየተመለከት ነው የምንገኘው። የመጀመሪያዎቹ 5-6 ጨዋታዎች አካባቢ ጠንካራ መከላከልን ሲያስመለከቱን ነበረ። በጣም ጥቂት ጎል ነበር የተቆጠረባቸው። ከዛ በኋላ ግን መከላከሉ በጣም ተዳክሞ እየተመለከት ነው። ጎሎችም እየተቆጠሩበት ነው የሚገኘው። ማንቸስተር ዩናይትድን ስንመለከት ግን ሌላ ትልቅ ችግር ያለበት ክለብ ቢኖር ማንቸስተር ዩናይትድ ነው። ምክንያቱም በዚህ ሲዝን ቢያንስ ከዚህ የተሻለውን ማንቸስተር ዩናይትድ መመልከት ነበረብን። ምክንያቱም በአውሮፓ ውድድሮች ላይ የለም። በካራባኦ ካፕ ቀድሞ ነው የወጣው። በዚህ ሰዓት ኤፍኤ ካፕ የለም። ፕሪሚየር ሊግን ብቻ ነው እየተጫወተ የሚገኙና በሳምንት አንድ ጨዋታ ብቻ የሚጫወት ቡድን ሊያውም ማንቸስተር ዩናይትድን ያከለ ቡድን እንደዚሁም ደግሞ እንደ ማንቸስተር ዩናይትድ ጥራት ያላቸውን ተጫዋቾች በቡድን ውስጥ የያዘ ቡድን ከዚህ የተሻለ ነገርን ማሳየት ነበረበት። በዚህ ሲዝን ቅድም እንዳልኳችሁ 5 ጨዋታዎችን ሽንፈት አስተናግዷል። በእርግጥ ካለፈው ሲዝን አንጻር ስንመለከተው የተሻሻለ ቡድን ሆኗል። ምክንያቱም ባለፈው ሲዝን ያሸነፉት ከተሸነፉት እኩል ነው የነበረው። በአንድ አጋጣሚ የተሸነፉት ጨዋታ ራሱ ይበልጥ ነበረ እና ከዛ አንጻር ስንመለከተው ዘንድሮ ትንሽ ተሻሽሎ መቅረብ ይችላል። ነገር ግን ደግሞ በሳምንት አንድ ጨዋታ ብቻ ነው እየተጫወተ የሚገኘው። ከዚህ የተሻለ ነገርን ማድረግ ነበረበት። በእርግጥ በዚህ ሲዝን በደንብ ያሻሻላቸው ነገሮች አሉ። በተለይ ደግሞ ወደፊት በመሄድ ደረጃ እነ አማድ ዲያሎ፣ እነ ሚምቦማ፣ እነ ኩኛ እንደዚሁም ሴስኮም ራሱ በተወሰነ መልኩ በጣም ድንቅ የሚባል ጥምረትን እያስመለከቱ ነው የሚገኙት። ከዛ በተጨማሪም ብሩኖ ፈርናንዴዝ፣ ሜሰን ማውንትም ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። እንዲሁም በዚህ ሰዓት ራሱ 1.8 ጎሎችን በየጨዋታው እያስቆጠሩ ነው የሚገኙትና ይህ ደግሞ ካለፈው ዓመት አንጻር ስንመለከተው በጣም እያሻሻሉት የመጣ ነገር ነው። ነገር ግን በመከላከል ደረጃ አሁንም ትልቅ ክፍተት እንዳለባቸው እየተመለከትን ነው የምንገኘው። በዚህ ሲዝን እንግዲህ በፕሪሚየር ሊጉ ከ17 ጨዋታዎች ላይ 31 ጎሎችን ቢያስቆጥሩም 28 ጎሎች ደግሞ ተቆጥሮባቸዋል። ይህም እንግዲህ በፕሪሚየር ሊጉ በጣም ብዙ ጎሎች ከተቆጠሩባቸው ክለቦች መካከል ያደርጋቸዋል። ከማንቸስተር ዩናይትድ በላይ ብዙ ጎሎች የተቆጠሩባቸውን ክለቦች ስንመለከታቸው በርንማውዝ 29፣ ሊድስ 31፣ ዌስትሃም 35፣ በርንሌ 34 እንደዚሁም ደግሞ ውልቭዝ 37 ናቸው። እነዚህ ብቻ ናቸው ብዙ ጎሎች የተቆጠሩባቸው። ያሉበትን ደረጃ ራሱ ስንመለከተው በርንማውዝ 15፣ ሊድስ 16፣ ከዛ በኋላ ዌስትሃም፣ በርንሌ፣ ውልቭዝ ከ18ኛ እስከ 19ኛ ደረጃ ላይ ነው የተቀመጡት። ኢቨን ኖቲንግሃም ፎረስት ራሱ ከማንቸስተር ዩናይትድ በታች ነው ጎል የተቆጠረበት። ነገር ግን የተቀመጠበትን ደረጃ ስንመለከተው 17ኛ ደረጃ ላይ ነው የተቀመጠው። ሌሎቹ እንዳለ ግን ከ15ኛ ደረጃ በታች ያሉት ቡድኖች ናቸው ከማንቸስተር ዩናይትድ በላይ ብዙ ጎሎች የተቆጠረባቸውና ይህም የሚያሳየው ደግሞ ማንቸስተር ዩናይትድ መከላከል ላይ አሁንም ድክመት እንዳለበት ነው። የበለጠ የሚያስገርመው ደግሞ ከዚህ በፊት የተናገርኩት ይመስለኛል። እሱም ምንድነው ማንኛውም አሰልጣኝ ቅድሚያ ለመከላከል ትኩረት ለመስጠት ሲል የሚጠቀሙ ፎርሜሽን ቢኖር ምንድነው 3-4-3 ፎርሜሽን ነው እና ማንቸስተር ዩናይትድም ሲከላከል በ5 ተከላካዮች ነው እየተከላከለ ያለው። ዊንግ ባኮቹም ወደ ኋላ ይመለሱና ከ3 ተከላካዮች ጋር በመሆን 5 ተከላካይ ይሆናሉ። እንደዛም ሆኖ ግን 28 ጎሎች ተቆጥሮባቸዋልና ይህን ነገር ካላስተካከሉት ከዚህ በኋላ ማንቸስተር ዩናይትድን በፕሪሚየር ሊጉ ክፉኛ ሊጎዳው የሚችልበት እድል አለ ብዬ አስባለሁ። ከዛ ውጪ ግን ማጥቃቱ ላይ በጣም ጥሩ ናቸው። መሀሉ ላይ አሁንም መስተካከል ያለባቸው ጉዳዮች አሉ። ነገር ግን ከዚህ የተሻለ ቡድን መሆን ይችላሉ መከላከሉን ካስተካከሉ ብዬ ነው የማስበው። አሁን ላይ ወቅታዊ ፎርማቸውን ስንመለከት በተለይ ደግሞ ያለፉትን 5 ጨዋታዎች ስንመለከት ግን ተመሳሳይ የሚባል ፎርም ላይ ነው የሚገኙት። ሁለቱም ባለፉት 5 ጨዋታዎች 2 ጨዋታዎችን ነው ማሸነፍ የቻሉት። በሁለቱ አቻ ሲወጡ በአንዱ ደግሞ ሽንፈት አጋጥሟቸዋል። ማንቸስተር ዩናይትድ በአስቶን ቪላ 2-1 በሆነ ውጤት ሲሸነፍ፣ ኒውካስል ዩናይትዶች በበኩላቸው በደርቢያቸው በሰንደርላንድ 1-0 በሆነ ውጤት ነው የተሸነፉት። ማንቸስተር ዩናይትድ ወልቭስን 4-1 እንደዚሁም ደግሞ ክሪስታል ፓላስን 2-1 በሆነ ውጤት ሲያሸንፍ፣ ኒውካስል ዩናይትዶች ፉልሃምንና በርንሌን በተመሳሳይ 2-1 በሆነ ውጤት ነው ማሸነፍ የቻሉት። እንደዚሁም ደግሞ ማንቸስተር ዩናይትድ ከበርንማውዝ ጋር 4-4 እንደዚሁም ደግሞ ከዌስትሃም ጋር 1-1 በሆነ ውጤት ማጠናቀቅ ሲችሉ፣ ኒውካስል ዩናይትዶች በበኩላቸው ከቼልሲና ከሊቨርኩሰን ጋር 2-1 በሆነ ውጤት ነው ማጠናቀቅ የቻሉትና ተመሳሳይ የሚባል ወቅታዊ አቋም ላይ ነው የሚገኙት። የእርስ በርስ ግንኙነታቸውን ስንመለከት ማንቸስተር ዩናይትድ የተሻለ የማሸነፍ ብልጫ አለው። ካለፉት 30
ከ51 ጨዋታዎች ስንመለከት ማንቸስተር ዩናይትድ 16ቱን ሲያሸንፍ ኒውካስል ዩናይትዶች 9ኙን በማሸነፍ በስድስቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። የእርስ በርስ ግንኙነታቸውን ስንመለከት ባለፉት 5 በሁሉም ውድድሮች በተገናኙበት ጨዋታ ኒውካስል ዩናይትዶች 4ቱን ሲያሸንፉ ማንቸስተር ዩናይትድ ግን አንዱን ብቻ ነው ማሸነፍ የቻሉት። ይህም ድል የተገኘው 2024 ላይ ነበረ። 3-2 በሆነ ውጤት ነው ማሸነፍ የቻሉት። በፕሪሚየር ሊግ ብቻ የተገናኙትን 5 ያለፉትን ጨዋታዎችም ስንመለከት ኒውካስል ዩናይትዶች በተመሳሳይ መልኩ 4ቱን ማሸነፍ ችሏል። ማንቸስተር ዩናይትድ ማሸነፍ የቻለው አንዱን ብቻ ነው። በፕሪሚየር ሊጉ በኦልድ ትራፎርድ የተደረጉትን ያለፉትን 5 ጨዋታዎች ስንመለከት ግን ማንቸስተር ዩናይትድ የተሻለ የማሸነፍ ብልጫ አለው። ካለፉት 5 ጨዋታዎች 3ቱን ማሸነፍ ሲችል ኒውካስል ዩናይትዶች አንዱን ሲያሸንፍ አንዷን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉ። ለመጨረሻ ጊዜ ኒውካስል ዩናይትድ በኦልድ ትራፎርድ ማሸነፍ የቻለው 2024 ላይ ነው የነበረው። ያንንም ጨዋታ 2-0 በሆነ ውጤት ሲያሸንፍ የኒውካስል ዩናይትድን የማሸነፊያ ግቦችንም አሌክሳንደር ኢሳቅና ጆሊንግተን ነበረ ማስቆጠር የቻሉት። ባለፈው ሲዝን 2 ጊዜ በፕሪሚየር ሊጉ ሲገናኙ ሁለቱንም ኒውካስል ዩናይትድ ነበር ማሸነፍ የቻለው። ቅድም እንዳልኳችሁ አንደኛው 2-0 በሆነ ውጤት በኦልድ ትራፎርድ ነበር ማሸነፍ የቻሉት በአሌክሳንደር ኢሳቅና በጆሊንግተን ግብ ታግዘው። ሌላኛውን ጨዋታ ደግሞ በሴንት ጄምስ ፓርክ ስቴዲየም 4-1 በሆነ ውጤት ነበረ ማሸነፍ የቻሉት። የኒውካስልን የማሸነፊያ ግቦች ቶናሊ በ24ኛው እንደዚሁም ባርንስ ደግሞ በ49ኛውና በ64ኛው ደቂቃ ላይ ቀሪዋን ደግሞ ጉማሬሽ በ77ኛው ደቂቃ ላይ ሲያስቆጥር የማንቸስተር ዩናይትድን ብቸኛ ግብ 37ኛው ደቂቃ ላይ ግራናቸው ነበረ ማስቆጠር የቻሉና በቅርብ ጊዜ ኒውካስል ዩናይትዶች የተሻለ የሚባል እንቅስቃሴን እያደረጉ ነው የሚገኙት። ማንቸስተር ዩናይትድ ላይም የተሻለ ብልጫን እያሳዩ ነው የሚገኙት። ቅድም እንዳልኳችሁ ካለፉት 5 ጨዋታዎች ማንቸስተር ዩናይትድ ማሸነፍ የቻለው አንዱን ብቻ ነው። ያም 3-2 በሆነ ውጤት በኦልድ ትራፎርድ ያሸነፉበት ጨዋታ ነው። በዛ ጨዋታ ላይም የማንቸስተርና ዩናይትድን የማሸነፊያ ግቦች ሜኑ አማድና ሆይላንድ ነበረ ማስቆጠር የቻሉት። የኒውካስል ዩናይትድን 2 ግቦች ደግሞ ጎርደንና ህል ነበረ ማስቆጠር የቻሉት። በዚህ ጨዋታ ላይ እንግዲህ ከሁለቱም ቡድን በኩል በተለያዩ ምክንያቶች የዛሬው ጨዋታ የሚያልፋቸው ይሆናል። በማንቸስተር ዩናይትድ በኩል ያለውን ስንመለከት በአጠቃላይ 7 ተጫዋቾች በዚህ ጨዋታ ላይ የማይኖሩ ይሆናል። እነዚህም ተጫዋቾች አማድ፣ ማዝራዊና ሚንቦማ ለአፍሪካ ዋንጫ በመሄዳቸው ምክንያት እንደዚሁም ደግሞ ማጓየር፣ ዲላይት፣ ፈርናንዴዝና ሜኑ በጉዳት ምክንያት ይህ ጨዋታ የሚያመልጣቸው ሲሆን በኒውካስል ዩናይትድ በኩል 8 ተጫዋቾች በጉዳት ምክንያት የሚያመልጣቸው ይሆናል። ከነዚህም ውስጥ ግን በረኛው ፖፕ ምናልባትም ለዚህ ጨዋታ ሊደርስ የሚችልበት እድል አለ እየተባለ ይገኛል። ቀሪዎቹ 7 ተጫዋቾች ግን በዚህ ጨዋታ ላይ የማይኖሩ ይሆናል። እነዚህም ተጫዋቾች በርን፣ ካርፍ፣ ሌሴልሶ፣ ትሪፔ፣ ቦትማን፣ ሊቨርመንቶን፣ ኦስሎ ናቸው። በአጠቃላይ ከሁለቱም ቡድኖች በዚህ ጨዋታ ላይ 15 ተጫዋቾች በዚህ ጨዋታ ላይ ላይኖሩ ይችላሉ እየተባለ ይገኛል። በ14ቱ በእርግጠኛነት በዚህ ጨዋታ ላይ የማይኖሩ ይሆናል። ፖፕ ግን ምናልባትም በዚህ ጨዋታ ላይ ሊሰለፍም ላይሰለፍም የሚችልበት እድል አለና በዚህ ሰዓት እንግዲህ በሁሉም የፕሪሚየር ሊግ ክለቦች መካከል እንግዲህ የተጫዋቾች ጉዳት አሳሳቢ የሆነ እየመጣ ነው የሚገኘው እና ምናልባትም የጨዋታዎችን ድምቀት እንዳይቀንስ ተብሎም ስጋት ውስጥ እየገባ ይገኛል። ነገር ግን ደግሞ በማንቸስተር ዩናይትድ እና በኒውካስል መካከል የሚደረገው ጨዋታ ግን እንደ ሁልጊዜውም በጣም ምርጥ፣ አስደናቂ፣ ለማየት የሚያጓጓ ጨዋታ ይሆናል ተብሎ ይጠበቃል። በአጠቃላይ በዚህ ጨዋታ ዙሪያ ያለኝ ሀሳብ ይህንን ይመስል ነበር። እናንተስ በዚህ ጨዋታ ዙሪያ ያላችሁ ሀሳብ ምንድን ነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም በዛው አያይዛችሁ ግምታችሁንም እንድትጽፉልኝ በአክብሮት እጠይቃለሁ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።